ጤና ይስጥልን እንደምንዋላችሁ ተመልካቾቻችን 7 ሰዓት ሆኗል ከሰዓቱ ዜናዎች ጋር አልጋንሽ ተካኔ የተለያዩ የስፖርት ዜናዎችም አሉ ለስፖርት ዜናዎቹ ፍቅር ይልቃል ወደ ዜናዎቹ አልፋለሁ በኦሮሚያ ክልል የሚነደፉ የልማት እቅዶች ስኬታማ እንዲሆኑ በቅድመ ትግበራ ዝግጅት ጊዜ ልዩ ትኩረት ሊሰጠው እንደሚገባ የኦሮሚያ ክልል ርዕሰ መስተዳድር አቶ አለማየሁ አቶምሳ ገለጹ ባዳማ ከተማ እየተካሄደ የሚገኘው የኦሮሚያ ክልላዊ መንግስት በ2004 አፈጻጸምና በ2005 እቅድ ላይ ጉባኤውን ቀጥሏል ሀብታሙ ጣሂር የኦሮሚያ ክልል ከፍተኛና መካከለኛ አመራሮች በ2004 ዓመተ ምህረት በነበረው አፈጻጸም የነበሩ መልካም ጎኖችና ትኩረት የሚሹ ጉዳዮችን ለይተው አቅርበዋል። ሁሉን አቀፍና አሳታፊ እቅዶችን በማውጣት በአብዛኞቹ የክልሉ ክፍሎች መሻሻሎች መታየታቸው ተገልጿል። ከባለፉት ዓመታት አፈጻጸም በተወሰደው ልምድ ለቅድመ ትግበራ ዝግጅት የተሰጠው ትኩረት በተለይ በአካባቢ ጥበቃ ስራ ውጤታማ እንደነበር ነው የክልሉ ርዕሰ መስተዳድር አቶ አለማየሁ አቶምሳ የገለጹት። በ2004 ዓመተ ምህረት መሻሻል ካሳዩ ነገሮች መካከል ለቅድመ ትግበራ ዝግጅት የሰጠነው ልዩ ትኩረት የሚጠቀስ ነው። በዚህ ረገድ ዋነኛ ምሳሌ የሚሆነው የአካባቢ ጥበቃ ስራ ነው። በሰራነው ጠንካራ የቅድመ ዝግጅት ስራ በጥቂት ወራቶች ውስጥ 8 ሚሊዮን ህዝብ ሰፊ የልማት ስራ እንዲሰራ አድርገናል። በጤናው ዘርፍ መከላከልን መሰረት ያደረገው የጤና ፖሊሲ የ2004 አፈጻጸም የተሻለ እንደነበርም ተገምግሟል። ነገር ግን 16ቱን የጤና ፓኬጆች በሁሉም የክልሉ አካባቢዎች ወጥ በሆነ መልኩ መተግበር የቀጣይ የትኩረት አቅጣጫ መሆን እንዳለበትም ተቀምጧል። በትምህርቱ ዘርፍ ባለፈው ዓመት የተሻለ አፈጻጸም እንደነበርም የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ጽሕፈት ቤት ተጠሪ ወይዘሮ አስቴር ማሞ ተናግረዋል። ሂርማና በረቶታ ከሰጡ በረቶት ሰድርካ ተቆፋ ጨራባር ነው ታከርገተል ሆጂን ሆጂተሚ ሆጂ ጉዳዳ በረቶን ሚናኒ ቶርባን ኦል ምን መርቡሳት ተከሰየን ታስፈው መጅራ የተማሪዎችን ተሳትፎ ለማሳደግ በተለይ የአንደኛ ደረጃ ትምህርት ተደራሽነትን ለማሳደግ ሰፊ ስራ ተሰርቷል። ባለፈው ዓመት የአንደኛ ደረጃ ትምህርት ሽፋንን 7 ሚሊዮን ማድረስ ተችሏል። ይህ ውጤት በሁለተኛ ደረጃና በከፍተኛ ትምህርት ተቋማት የታጀበ ነው። ይሁን እንጂ ተግባር ተኮር የጎልማሶች ትምህርት አሁንም በክልሉ ሰፊ ርብርብ ያስፈልገዋል ብለዋል ወይዘሮ አስቴር ማሞም። በከተማ የስራ ዕድል ፈጠራና የመልካም አስተዳደር ግንባታ ስራም መሻሻሎች ታይተውበታል። በ2004 ዓመተ ምህረት ብቻ ከግማሽ ሚሊዮን በላይ የሚሆኑ ስራ አጦች በጥቃቅንና አነስተኛ እንዲደራጁም ተደርጓል። የከተሞች መልካም አስተዳደር ችግር ግን ስር ነቀል ለውጥ እንዲያመጣ ህብረተሰቡ በልማት ሰራዊት ማዕቀፍ ተደራጅቶ ከመንግስት ጎን በመሆን የሚታገልበት ዘላቂ አሰራር ተጠናክሮ እንደሚቀጥልም ተገልጿል። የኢትዮጵያ መንገዶች ባለስልጣን በተያዘው በጀት ዓመት የመጀመሪያ ሩብ ዓመት በመንገዶች ማጠናከር ማሻሻልና ግንባታ ከቅድ በላይ ማከናወኑን አስታወቀ። የባለስልጣኑ የኮሙኒኬሽን ዳይሬክተር አቶ ሳምሶን ወንድሙ እንዳስታወቁት በሩብ ዓመቱ 214 ኪሎ ሜትር የመንገድ ማጠናከር ማሻሻልና ግንባታ ለማካሄድ ታቅዶ 259.3 ኪሎ ሜትር ተከናውኗል። በሩብ ዓመቱ 2178 ኪሎ ሜትር የሚሸፍን የመንገዶች ግንባታ የደረጃ ማሻሻልና የጥገና ስራዎችን ለማከናወን ታቅዶ 2089.3 ኪሎ ሜትር የሚሆነው የተከናወነ ሲሆን ይህም ከቅዱ 96 በመቶ እንደሆነ አመልክቷል። በተመሳሳይ በሩብ ዓመቱ በማዕከላዊ ቅርንጫፍ የጎግቻና የአዋሽ ወንዞች እንዲሁም በደቡብ የኦሞ ወንዝ ድልድይ ስራ በመከናወን ላይ መሆኑን ገልጿል። በሌላ በኩል የጆሃር ደጎሌ ጉጉፍቱ የፊንጫ ሻምቡ ባኮ የሞጆ ሐዋሳ የባቢሌ ፊቅና የሐሙስ እስቴ የመንገድ ፕሮጀክቶች የዲዛይን ጥናት እየተከናወነ ሲሆን የማጂ ኪቢሺ ቢሮ የመንገድ ፕሮጀክት በጨረታ ሂደት ላይ መሆኑን ተናግሯል። ባለስልጣኑ በበጀት ዓመቱ 20775 ኪሎ ሜትር የሚሸፍኑ የመንገድ ግንባታ ስራዎችን ለማከናወን ያቀደ ሲሆን ለነዚህ ስራዎች ማስፈጸሚያ 22.9 ቢሊዮን በጀት ተመድቧል ብሏል። በተያዘ የኢትዮጵያ መንገዶች ባለስልጣን ሰራተኞች ለህዳሴው ግድብ ግንባታ የሚያደርጉትን የገንዘብ የእውቀትና የሞራል ድጋፍ አጠናክረው እንደሚቀጥሉ ገለጹ። ሰራተኞቹ የህዳሴውን ግድብ ግንባታ ለማሳካት የአንድ ወር ደሞዛቸውን በአንድ ዓመት በመክፈል ቦንድ ለመግዛት በድጋሚ ቃል ገብተዋል። በመንገድ ዘርፍ የተቀመጡትን የእድገትና ትራንስፎርሜሽን እቅዶች ስኬታማ ለማድረግ ከመቼውም ጊዜ በበለጠ በመረባረብ የታላቁን መሪ የአቶ መለስ ዜናውን ራዕይ እንደሚያሳኩ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተለያዩ ምርጥ የሰብል ዝርያዎችን በማሳቸው በማባዘትና ለገበያ በማቅረብ ተጠቃሚ የሆኑ መምጣታቸውን በአማራ ክልል የአቮላ ጎሽዬ የዘር ብዜትና ግብይት ህብረት ስራ ማህበር አባላት ገለጹ።
የባህር ዳር ዩኒቨርሲቲ በክልሉ በዘር ብዜትና ግብይት የተደራጁ ማህበራትን ቁጥር ለማሳደግ የተጠናከረ ስራ እንደሚሰራ አስታውቋል። ዝርዝሩን ይድነቃቸው ሰማው አዘጋጅቶታል። አየለ ጌታቸው ያቀርበዋል። የተቀናጀ የዘር ዘርፍ ልማት ፕሮግራም የዘር አቅርቦትን በማሻሻል በመስኩ አርሶ አደሮችና ባለድርሻ አካላት ተጠቃሚ እንዲሆኑ ማድረግ ነው። ይህን ልማት ለማገዝም የኔዘርላንድ መንግስት ከ3 ዓመታት በፊት ለባህር ዳር፣ ለሐሮማያ፣ ለአዋሳና መቀሌ ዩኒቨርሲቲዎች እንዲሁም ለኦሮሚያ ምርጥ ዘር ድርጅት ድጋፍ እያደረገ ነው። በዚህም በሀገሪቱ ከ300 በላይ የሚሆኑ የዘር ብዜትና የግብይት ማህበራት እንዲደራጁና እንዲስፋፉ ተደርጓል። በአማራ ክልልም 8 የሚሆኑ ማህበራት በመስኩ እንቅስቃሴ በማድረግ ተጠቃሚ እየሆኑ ይገኛሉ። በክልሉ የአቮላ ጎሽዬ የዘር ብዜትና ግብይት የህብረት ስራ ማህበራት አርሶ አደሮችም በማሳቸው የጤፍ የገብስና ሌሎችንም ምርጥ ዘሮች በማባዛት ተጠቃሚ መሆናቸውን ተናግረዋል። በ2000 ዓመተ ምህረት በቆሎ አባዝቻለሁ። እንደገና በ2002 ማሽላውን በቆሎ አባዝቻለሁ። በ2002 አሁንም በዚያን ዓመት ቢራ ገብስ አባዝቻለሁ። አሁን ከ2004 ዓመተ ምህረት አምና ጤፍ ቁንጮ ጤፍ አባዝቼ ሽጫለሁ 7800 ብር አካባቢ። ካምና ያው 9 ኩንታል ከ83 ኪሎ ግራም ነው ያገኘሁኝ። ከዚህ ማህበር የቁንጮ ጤፍ ነው የዘራውትኝ 13142 ብር ከ30 ሳንቲም ሽጫለሁ። በባህር ዳር ዩኒቨርሲቲ የተቀናጀ የዘር ዘርፍ ልማት ፕሮግራም አስተባባሪ ዶክተር ታደሰ ደሳለኝ እንደገለጹት ፕሮጀክቱ አርሶ አደሮች ምርጥ ዘር በማባዛትና ለገበያ በማቅረብ ኑሯቸውን እንዲያሻሽሉ አድርጓል። አርሶ አደሮቹ እያደረጉ ያለው እንቅስቃሴም ውጤት ማስገኘቱን ገልጸው በቀጣይም በዘርፉ ማህበራትን ለማስፋፋት የተጠናከረ ስራ ይሰራል ብለዋል። የቢዝነስ ኦሪየንቴሽናቸውን አሻሽለው ዘርን አምርተው ሸጠው ኑሯቸውን ማሻሻል እንደሚችሉ አገርን ደግሞ እንደሚያግዙ ስላየን እነዚህ ማህበራት በአካባቢ በዛ አርገን ብናደራጃቸው ለሀገሪቱ የዘር አቅርቦትና ስርጭት ከፍተኛ እገዛ እንደሚያደርጉ በመተማመን ነው። እንግዲህ ሞቃዲሾን ከለቀቀ አንስቶ ጠንካራ ይዞታ የነበረችው ኪስማዩን አልሸባብ ተነጥቋል። በሶማሊያ ሽግግር መንግስትና በአፍሪካ ህብረት ሰላም አስከባሪ ጥምረት እንዲሁም አዲሱ ፕሬዝዳንት ሼህ ሐሰን መሐሙድ ጠቅላይ ሚኒስትራቸውን ሰይመዋል። ይህን መልካም የሶማሊያ ሁኔታን የገመገመው ኢጋድ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አባላት ለሆኑ ሀገራት አምባሳደሮች አዲስ አበባ ላይ ማብራሪያ ሰጥቷል። ይህ ማብራሪያ ምን ላይ ያተኮረ ነው? እሁድ ምሽት ከ2 ሰዓት ዜና በኋላ በምስራቅ አፍሪካ ፕሮግራማችን ይጠብቁ። ወደ ውጭ ዜናዎች አልፈናል። ማሊን ወደ ነበረችበት ሰላምና መረጋጋት ለመመለስ በዋና ከተማዋ ባማኮ የተሰበሰበው ዓለም አቀፍ ቡድን ለቀጣይ ስራዎች ወሳኝ ውሳኔዎችን ማሳለፉን አስታወቀ። ከአፍሪካ ህብረት ከተባበሩት መንግስታትና ከምዕራብ አፍሪካ የኢኮኖሚ ማህበረሰብ የተወከለው መፍትሄ አፈላላጊ ቡድን የማሊን ሰሜናዊ ክፍል ለመገንጠል እየተንቀሳቀሱ ያሉ ታጣቂዎች ለቀጠናው ስጋት ናቸው ብሏል። የታጣቂዎቹ እንቅስቃሴ ለአልቃይዳ በር ከፋች እንዳይሆን የማሊን ሉዓላዊነት ማስመለስ ቅድሚያ ሊሰጠው የሚገባ ጉዳይ ነው ብሏል። ለዚህም ሲባል የተጀመሩ ጥረቶችን በማጠናከር አሁን ያለውን የማሊ መንግስታዊ መዋቅር ከሰሜኑ ክፍል ገንጣይ ቡድኖች ጋር ለሀገሪቱም ሆነ ለቀጠናው ስጋት በማይሆን መልኩ እንዲደራደሩ ዓለም አቀፋዊ ድጋፍ እንዲደረግ ወስኗል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ያደረገውንም ጥረት አድንቋል። በማሊ አሁን ስልጣን የያዘው መንግስታዊ መዋቅር ሀገራዊ አንድነትን ሊያስጠብቅ የሚችል ምርጫ በአፋጣኝ እንዲያደርግም ድጋፉ ሊጠናከር እንደሚገባ አሳስቧል። በሀገሪቱ የተከሰተው ችግር ማሊን ወደማያቋርጥ ቀውስ እንዳያስገባት የቅርብ ክትትል እንዲደረግም ወስኗል። በሊባኖስ በመኪና ላይ በደረሰ ከባድ ፍንዳታ የሀገሪቱን ደህንነት ኃላፊ ጨምሮ 8 ሰዎች ሲገደሉ በርካቶች ቆሰሉ። በዋና ከተማዋ ቤይሩት ማዕከላዊ ቦታ ላይ የደረሰው ከባድ ፍንዳታ ከ4 ዓመት ወዲህ የመጀመሪያው ነው ተብሏል። የደረሰውን አደጋ በሰኢድ ሀሪር የሚመራው የሱኒ ፖለቲካ ተቃዋሚ ቡድንና ሌሎችም አውግዘውታል። በተለይም የሀገር ውስጥ የደህንነት ኃላፊ ዊሳም አልሁሴን ግድያ ሊባኖስን ወዳልተፈለገ አቅጣጫ እንዳይወስዳት ተሰግቷል። እንደ አውሮፓውያን አቆጣጠር በ2008 የቀድሞውን የሊባኖስ ጠቅላይ ሚኒስትር ራፊቅ አልሀረሪን ግድያን የማጣራት ኃላፊነት ሲመሩ እንደነበሩ የተነገረላቸው ይኸው ግለሰብ ከአሟሟታቸው ጋር ተያይዞ የሶሪያ መንግስት እጁ ሊኖርበት እንደሚችል እየተነገረ ነው። ቢቢሲና ሮይተርስ እንደዘገቡት የተባበሩት መንግስታት ድርጅት የአሳድ መንግስትና ሂዝቦላህ ጥቃቱን አውግዘዋል። የጥቃቱን ምንነት ግን በአፋጣኝ አጣርተን የእጃቸውን እንሰጣቸዋለን ብለዋል የሀገሪቱ ባለስልጣናት።
ደቡብ ኮሪያ ለመንግስታቱ ድርጅት ለአረንጓዴ የአየር ንብረት ፈንድ ዋና መቀመጫነት በጊዜያዊነት ተመረጠች። ለፈንዱ መቀመጫነት የተመረጠችው የደቡብ ኮሪያ የንግድ ከተማ ሶንጉድ የአብዛኞቹን የቦርድ አባላት ድጋፍ አግኝታለች። ነብዩ ወንዶሰን የአረንጓዴ የአየር ንብረት ፈንድ የአየር ንብረት ለውጥን ለመከላከል ታዳጊ ሀገራት ከበለጸጉት ሀገራት ገንዘብ የሚያገኙበት ስልት ነው። ለፈንዱ ከበለጸጉትና ከታዳጊ ሀገራት እኩል በተውጣጡ 24 አባላት ቦርድ ተዋቅሯል። የአረንጓዴ የአየር ንብረት ፈንድ ታዳጊ ሀገራት ለውጡን መቋቋም እንዲችሉ ከበለጸጉት ሀገራት የሚደረገውን የገንዘብ ድጋፍ እንደ አውሮፓውያኑ በ2020 በየዓመቱ 100 ቢሊዮን ዶላር ለማድረስም እቅድ አስቀምጧል። በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመከላከል ከተደረጉ ጥረቶች ይሄኛው ትልቁና ልዩ መሆኑንም ብዙዎች ይናገራሉ። 24ቱ የቦርዱ አባላትም አገራት የገቡትን ቃል እንዲፈጽሙ የተለያዩ ጥረቶችን እያደረጉ ነው። ቦርዱ በይፋ ስራውን ከጀመረ ወራቶች ቢቆጠሩም ዋና መቀመጫው የት ይሁን የሚለው ግን እስካሁን መልስ ሳያገኝ ቆይቷል። ይሁንና የቦርዱ አባላት ሰሞኑን ባካሄዱት ተከታታይ ስብሰባ መቀመጫቸውን ለመለየት ተቃርበዋል። የአረንጓዴ የአየር ንብረት ፈንዱ ዋና መቀመጫ ለመሆንም 6 ሀገራት ተፎካክረዋል። ጀርመን፣ ሜክሲኮ፣ ናሚቢያ፣ ፖላንድ፣ ደቡብ ኮሪያና ስዊዘርላንድ። የደቡብ ኮሪያዋ የንግድ ከተማ ሶንግዶም የአብዛኞቹን የቦርድ አባላት ቀልብ ስባለች። ሶንግዶ በዶሃው የአየር ንብረት ለውጥ ጉባኤ ዋና መቀመጫው እስኪወሰን በጊዜያዊነት የፈንዱ መቀመጫ በመሆን ተመርጣለች። የደቡብ ኮሪያው ፕሬዝዳንት ሊ ሚንግ ባክ የቦርዱ አባላት ምርጫቸውን ውጤት ካሳወቁ በኋላ የተመረጠችውን ከተማ ጎብኝተዋል። በየዓመቱ 100 ቢሊዮን ዶላር ለዚህ ፈንድ ይሰበሰባል። ይህ ማለት ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF በእጅጉ የሚበልጥ ነው። ፈንዱ በሂደት እንዲጨምር ካደረግን ድርጅቱ በሚገባ ይሰፋል። ስለዚህ ይህ ፈንድ ትልቁ ዓለም አቀፍ ድርጅት ይሆናል ብዬም ተስፋ አደርጋለሁ። ደቡብ ኮሪያ ፈንዱ ሊገነባው ላሰበው ባለ 15 ፎቅ ህንጻ ቦታ በነጻ እንደምትሰጥ እንደዚሁም የ2 ሚሊዮን ዶላር ድጋፍ እንደምታደርግ ቃል ገብታለች። በአጠቃላይ ሀገሪቱ ለፈንዱ 40 ሚሊዮን ዶላር እንደምትለግስ ፕሬዝዳንት ሊ ሚንግ ባክም ገልጸዋል። ሶንግዱ ለአረንጓዴ የአየር ንብረት ፈንድ ዋና መቀመጫነት መመረጧ በዶሃው የአየር ንብረት ውይይት ይጸድቃል ተብሎ እንደሚጠበቅም ሮይተርስ ዘግቧል።